ሞክሼዎቹ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ረጋ ያለ ባህሪዋ መገለጫዋ የሆነውና ወፈር ረዘም ያለችው ሃይማኖት ከሁሉም በእድሜ ትበልጣለች። ካለባበሷ ጀምሮ ቀለል ያለ ነገርን የምትወድ ቁጥብና ደስተኛ ልጅ ነች። በዚህ ዓለም ላይ የሚያስደንቃትም ሆነ የሚያስጨንቃት ነገር ጥቂት ነው። ሁል ጊዜ ሁለቱን ሃይማኖቶች ጉድ ያሰኘ ነገር እሷ ጋር ሲደርስ ቦታ የለውም። ምን ይገርማል የሚለው መልሷን ዛሬ ለመዱትና ግን እውነትሽን ነው አሁን ይህ ምኑ ይገርማል ብለው ተሳስቀው ያልፉታል። መካከለኛ ቁመትና ከጀርባዋ የሚሰናፈል ውብ ጸጉር ያላት ሃይማኖት ደግሞ ነጭናጫ ችኩል፣ አንድ ቦታ ለደቂቃ መቀመጥ የማይሆንላት ቅብጥብጥ ነች። ማስቲካና ዘፈን ከአፏ አይጠፋም። ከስራ እንደተመለሰች ጫማዋን በቁማ ወርውራ በባዶ እግሯ በምክንያት ሆነ ያለ ምክንያት ከአንዱ ክፍል ወደ ሌላ ክፍል ስትመላለስ ይመሽላታል። አንድ ጊዜ ሁለቱ ሃይማኖቶች በትዝብት አንዱ ክፍል ስንቴ ጊዜ ገባ ወጣ እንደምትል መቁጠር ጀምረው 1 ሰዓት ባልሞላ ጊዜ ውስጥ 50 ደርሰው ሰልችቷቸው ትተውታል። ሶስተኛው ሃይማኖት በባህሪ በጥቂቱ ከሁለቱም ሃይማኖቶች ጋር ትመሳሰላለች። እንደ ወፍራማ ሃይማኖት ረጋ ያለችና እንደ ቅብጥብጧ ሃይማኖት መሽቀርቀርና ሙዚቃን ትወዳለች። ሶስቱም የተገናኙት በአጋጣሚ ነው። በስማቸው መመሳሰል ለተገረመው ሁሉ ከስማቸው ሌላ ሶስቱም ለቤተሰቦቻቸው ሁለተኛ ልጆች መሆናቸውም ጨምረው ሳይናገሩ አያልፉም። እንደኔ ግን ከባህሪ ይልቅ እናንተን ያስተሳሰራችሁ የስማችሁ መመሳሰል ይመስለኛል እያለ ያሾፍባቸዋል ጎረቤታቸው አዳነ። ወፍራማ ሃይማኖትና ቅብጥብጧ ሃይማኖት አብረው መኖር ከጀመሩ ከዓመት በኋላ ነበር ሶስተኛዋ ሃይማኖት የተጨመረችው። ከመኖሪያ ቤታቸው ውስጥ አንዲት ክፍል ለመከራየት የመጣች ግን ሃይማኖት እባላለሁ ስትላቸው ራሳቸውን ከማስተዋል ይልቅ እየተያዩ መሬት ለመሬት እየተንፈራፈሩ ሲስቁ የደነገጠችውን ድንጋጤ አሁንም ታነሳዋለች። ሶስተኛው ሃይማኖት ከተጨመረች በኋላ የስማቸው መመሳሰል የበለጠ ችግር በመፍጠሩ አንድ ቀን መላ ለመፈለግ ተቀመጡ። ለምን በቤት ስማችን አንጠራራም ስትል አንዷ ምን እኔ ሃይማኖት በዚህ እድሜ ቡጡ ተብዬማ አልጠራም ስትል ሌላዋ እኔ ቤት ስም የሌለኝስ ስትል ሶስተኛዋ አንዷ አንድ መላ ስታመጣ ሌላኛዋ እያፈረሰች በስተመጨረሻ ከሶስቱ ሃይማኖቶች ሁለቱ በእህቶቻቸው ስም ለመጠራት ተስማሙ። ወፍራማ ሃይማኖት በታናሽ እህቷ ስም ሰላም ልትባል፣ አጠር ያለችው ሃይማኖት ደግሞ በታላቅ እህቷ ስም ወንጌል ተባለች። እህት የለኝም በሚል ሰበብ ሃይማኖት የሚለው ስሟን ቀበጥባጣዋ ይዛ ቀረች። ዛሬ ሁለቱ ሃይማኖቶች እርስ በእርሳቸውና በቅርብ ጓደኞቻቸው ዘንድ ሰላምና ወንጌል ተብለው ቢጠሩ በውጪ ሶስቱም በትክክለኛ ስማቸው ስለሚተዋወቁ ሞክሼዎቹ የሚል ቅጽል ስም ተሰጣቸዋል። ዛሬ ያለ ወትሯቸው ሰኔና ሰኞ ገጥሞ ሶስቱም ከሰፊው ሳሎናቸው ውስጥ ተገናኝተዋል። ከገና በዓል ወዲህ ሶስቱም በቅዳሜ እቤት ሲውሉ ይህ የመጀመሪያቸው ሳይሆን አይቀርም። ሰላም ከትልቁ ሶፋ ላይ እግሮቿን አፈናጣ የጀመረችውን የልብ ወለድ መጽሐፍ ታነባለች። ወንጌል በሳሎን ውስጥ ከተኮፈሰው ፒያኖ ስር ተሰይማለች። ሃይማኖትም እንደ ልምዷ ከማታምነው የእጅ ስልኳ ላይ አፍጥጣለች። ወንጌል ከፒያኖ ላይ ድንገት ፊቷን ስታዞር ሃይማኖት ሶፋው ላይ ካስደገፈችው ቦርሳ ውስጥ እጇን ስትሰዳ አየቻት። ደሞ ምን ፈለግሽ ከቦርሴ? ማስፈቀድ እንኳን የለም አለቻት በሽርደዳ። መቼ ለመደባትን? ሰላም ተንተከተከች። ምን እንዳይኖረው ነው? እኔስ የፍቅርተን ስልክ ቁጥር ፈልጌ ነው አለች። የወንጌልን የማስታወሻ ደብተር ከቦርሳ እያወጣች ለነገሩ የትስ ቢቀመጥ ከአንቺ ዓይን የሚያመልጥ ነገር ምን አለ አለቻት። ሰላም እኮ ፈገግ አለችና ከማስታወሻ ደብተሩ ላይ ያየች ቁጥሮቹን መጫን ስትጀምር ወንጌልም ወደ ፒያኖዋ፣ ሰላም ወደ መጽሐፏ ቀረቀሩ። ፍቅር ሃይሚ ነኝ አለች።
ለጥሪው መልስ እንዳገኘች። ማን? ጎርነን ያለ ሴት ድምፅ። ሃይሚ ነኝ። ሃይሚ አላወኩሽም። ድምጿን የበለጠ ጎርነን አለባት። መሳሳቷ ሲገባት በድንጋጤ ዘጋችው። እንዴ ይቅርታ አይባልም እንዴ? እኔ እኮ አንቺ ልጅ ስራሽ ሁሉ አይገባኝም። ሰላም አጉረጠረጠችባት። አቦ ተይኝ፣ አስደነገጠችኛ። አንቺ ወንጌል ስንት ፍቅርተን የምታውቂው? ይህ የፍቅርተ ስልክ አይደለም። ወንጌል ከመቀመጫዋ ተነስታ የማስታወሻ ደብተሯን ተቀበለቻት። ሌላ ፍቅርተ ጋር ነው የደወልሽው? 2 ፍቅርተ የሚል ስም ስታይ የትኛው ነው ተብሎ አይጠይቅ? ወንጌል ተነጫነጨች። አቦ ተሳሳትኳ፣ ደግሞ 2 ፍቅርተ መሆኑን አላየሁትም። ተናግራ ሳትጨርስ እጇ ላይ ያለው ስንክ ተንጫረረ። ወይኔ መልሳ ደወለችልሽ አለችና ለወንጌል ስልኩን አቀበለቻት። ለ2 ዓመት ካላወራኋት ልጅ ጋር አጋፈጥሽ። ፊቷን አጨማዳ የመልስ መስጫውን ቁልፍ ተጭና ሄሎ አለች። ፍቅርተ ነኝ ማልበል አላት ጎርናናው የሴት ድምፅ። ሃይሚ ነኝ ፍቅርተ፣ ከ2 ዓመት በፊት አብራሽ ትኖር የነበረችው። ኦ ሃይሚ፣ አንቺ ልጅ እዚህ ሀገር አለሽ? በ2 ዓመትሽ ዛሬ በምን ትዝ አልኩሽ? እባክሽ ደህና ነሽ ግን? በስህተት ነው የተደወለልሽ ብላ አትነግራት ነገር ከብዷት ጥያቄውን በጥያቄ ሸፈነችው። በጣም ደህና ነኝ፣ ፈልጌሽ እኮ የት ብዬ ነው የማገኛት ብዬ ስጨነቅ ነው የከረምኩት። ስልክሽን ቀይረሻል አይደል? ስደውል ቁጥሩ ከአገልግሎት ውጪ ነው ይለኛል። አዎ ቁጥር ቀይሬያለሁ። ግን ምነው በሰላም ነው የፈለግሽኝ? ሰርጌን ልጠራሽ። እውነቴን ነው። መቼ? ጠየቀቻት። የመሄዷ ነገር እያጠራጠራት። የዛሬ 2 ሳምንት ቅዳሜ። በጣም ደስ የሚል ዜና ነው። እንኳን ደስ ያለሽ። ፋሲልንም እንኳን ደስ ያለህ በይኝ። ፋሲል? ሲልቫን እኮ ነው የማገባው። ሃይሚ፣ ከፋሲል ጋር ከተለያየን እኮ ዓመት አለፈን። ምን ተፈጠረ? ምን እባክሽ፣ አንቺም ሄድሽ ምስራቅም ሄደች። ብቻዬን መደበቅ አልቻልኩበትም። በስተመጨረሻ ያ ክልፍልፍ ወንድሙ ነብይ ከሲልቫ ጋር እጅ ለፍንጅ ያዘኝ። የነብዩ ስም ሲጠራ ወንጌል ሰውነቷ አራደ። ነብዩን ያለችው ጆሮዋን ስለተጠራጠረ ስልኩን ወደ ጆሮዋ የበለጠ አስጠጋችው። እውነት ነብዩን ያለችው? ያ ለወራት ያነባችለት ነብዩ፣ ሀገር ጥላ የተሰደደችለት ነብዩ። ሃይሚዬ ይሰማሻል አለቻት ድምጿ ሲጠፋባት። አዎ ነብዩ። መቀጠል አልቻለችም። ድምጿ ከሩቅ ቦታ የሚመጣ መሰላት። ነብዩ እጅ ከፍንጅ ያዘኝና እሱ ሳይገቡበት ራሴ ለፋሲል ነግሬ ግንኙነታቸውን እንዳቋርጥ አስጠነቀቀኝ። እኔም ድብብቆሹ ስልችት ብሎኝ ስለነበር ደውዬ ተሰናበትኩት። በቃ የዘንድሮ ፍቅር እኮ ሲያልቅ አያስቸግርም። በዛ ሰሞን ግን ነብዩ በጣም ሲያፈላልግሽ ነበር። ማንን? እኔን? ቃላቶቹ ጎረሯን እንቃራጓት። አዎ መቼ? ወይ ዓመት አልፎም ብልሽ ነው? የት ነው ያለው? አይተሽው ታውቂያለሽ? አረ በፍጹም ካየሁት ከዓመት በላይ ሳይሆን ይቀራል። አሁንማ ነብዩ እውነቱን አውቋል ማለት ነው። ልቧ ከጉሮሮዋ ስል የተወተፈች መሰላት። አቅም አንሷት ከዞፋው ላይ ሰፋለች። ሃይሚዬ ልለይሽ ነው። ይህ ሰርግ ጣጣ ነፍሴን ላይወጣው ነው። ይህ ያንቺ ቁጥር ነው አይደል? አይደለም ግን በዚህም ታገኙኛለሽ ማታ ማታ። በይ ሰሞኑን ደውልልሽና አድራሻሽን ትሰጭኛለሽ፣ የሰርጌን ካርድ እንልክልሽ። እሺ ፍቅርዬ። ስልኩን ዘግታ በጀርባ ሶፋው ላይ ተዘረጋች። ነብዩ ፈልጎኝ ነበር። እኔ አላምንም። የድምጿ ከፍ ማለት አልታወቃትም። የማን ነው ነብዩ? ሃይሚ ወገቧን ይዟ ከፊቷ ቆማለች። ማን ነብዩ? አዎ ኤክስ ቦይፍሬንድሽ። እንዴ ምን አይነት ጥያቄ ነው? ሰላም ተቆጣቻት። ወይ ሰላም ደግሞ አሁን ይህ ምን አይነት ጥያቄ ይመስላል? 5 ደቂቃ ሙሉ ጆሮዬን ሰክቼ ባዳምጥ አይኔም ባቁለጨልጭ ምንም የገባኝ ነገር የለም። ደግሞ አታይትም እንዴ እንዴት እንደተቀያየረ? እናማ እኔ ሃይሚዬ ነብዩ ማን መሆኑን ሳላውቅ እንቅልፍ አይወስደኝማ። ሰላምን ብቻ ሳይሆን ወንጌልንም ፈገግ አሰኘቻት።
አቤት ይቺን ቀን እንዴት ናፍቃት እንደነበር። እረሳው እንደሆን ብላ ነበር ፍቅሯን በልቧ ቋጥራ የለመደችውን ከተማ ጥላ ሸሸችው። ላይሳካላት አንደበቷ ባያነሳውም ውስጧ ከሱ ላይ ላቀቅ እንደተቆራኘ ገባት ቆይቶ ነው። አብዛኞቹ የቀን ህልሞቿ መነሻ መድረሻም ነብዩ ሲሆንባት ዛሬም ጣየም ያለ ሰው ካየች ወይንም ለስለስ ያለ አነጋገር ከሰማች እንዳለች ቀናቶች ያልፋሉ። በአጠቃላይ ከሱ ተለይታ ያሳለፈቻቸው ዓመታት ለሷ ሙሉእነት የጎደላቸው ዓመተ ጎደሎች ናቸው። ወይ አምላኬ! እጆቿን አጣምራ አይኖቿን ጨፈነ። እሷ ሳታውቀው ምንም ነገር እንዲያልፋት የማትፈልገው ሃይማኖት ወንጌል ከተቀመጠችበት ሶፋ ላይ እግሮቿን አጣምራ እነዚያን አሳዛኝ አይኖቿን ቁልጭ ቁልጭ እያደረገች ወንጌል እሬ ማን ነው ነብዩ አለች ጮክ ብላ። ታሪኩ ረጅም ነው ሃይሚዬ። አሁን ይሁን ተቁነጠነጠች። ከየት እንደምጀምርልሽ አላቅም። የት ተገናኛችሁ? መንደርደሪያ ሰጠቻት። ወንጌል ህይወቷን የለወጠውን ያ ምሽት ጓዙን ጠቅልሎ ከፊቷ ድቅን አለ። ያን ምሽት ነብዩ የሬስቶራንቱን ተሽከርካሪ በር በርግዶ ሲገባ ወንጌል የምታነበውን መጽሐፍ ገታ አድርጋ በአይኗ ገረፍ አድርጋው ወደ ንባቧ ተመለሰች። ከዝናቡ ሌላ ቅዝቃዜው ከዜሮ በታች ወርዶ ክረምቱ ያየለየለት ወቅት ነበር። የተጀቦነለችን ጃኬት፣ ጓንትና ባለጸጉር ኮፍያ እያወላለቀ የራት ሰዓት ባለመድረሱ ጭር ያለው ሬስቶራንት ከላይ እስከታች ቃኘው። ከአንድ ጥግ ቤቱን ከክረምቱ ቅዝቃዜ እንዲታደግ ከግድግዳው ጋር ተያይዞ ከተሰራው ትልቅ ማንደጃ ውስጥ የሚንቀለቀል እሳት ለቤቱ ውብ የሆነ ቀለም ሰጥቶታል። በቅዝቃዜ የደነዘዙት እጆቹን እያፍተለተለ ከማሞቂያው ፊት ለፊት ወንበር ስቦ ቁጭ አለ። ምን ልታዘዝ አለው አስተናጋጁ። በቅመም ያበደ ትኩስ ሻይ። አስተናጋጁ በፈጣን መልሱ እየሳቀ የታዘዘውን ሊያመጣለት ሄደ። በብርድ የተጨማተረ ሰውነቱ ሲፍታታ የሬስቶራንቱን ዙሪያ ገባ መቃኘት ጀመረ። ባህላዊ ስዕሎችና ቅርጻ ቅርጾች እዚያና እዚህ ተንጠልጥለዋል። በደመቀ ጥለት የተሽጎረገሩት መጋረጆች ለቤቱ ሀገርኛ ውበትን አልብሰውታል። አልፎ አልፎ ከሚንጣጣው እንጨት በስተቀር በቤቱ የነገሰውን ጸጥታ የሚገፍ ለስለስ ያለ ሙዚቃ አሰኘው። አስተናጋጁ ሻዩን አቅርቦለት ሊሄድ ሲል ሙዚቃ የለም እንዴ አለና ጠየቀው። አስተናጋጁ ሰዓቱን መልእክት አድርጎ ሰዓቱ ገና ነው፣ ግን እስቲ ቀደም ብላ ተጀምር እንደሆነ ጠይቅልሃል ብሎት ወደ ባንኮን ያመራው። ነብዩ አስተናጋጁ ስለማን እንዳወራ የገባው ወንጌል አስተናጋጁ ሹክ ካላት በኋላ የምታነበው መጽሐፍ ዘግታ በቤቱ መሃል ለመሃል በገማ ሞገስ ወደ ተቀነለው ፒያኖ ስታዘግም ሲያያት ነበር። አይኖቹ ከፒያኖ ስር እስክትሰየም ድረስ ተከተሏል። ሙዚቃ መጫወት ከመጀመሯ በፊት ገርመም አድርጋው ፈገግ አለችለት። ፈገግታውን በፈገግታ መልሶ ከአንገቱ ዝቅ በማለት ምስጋናውን ገለጸላት። ጣቶቿ የፒያኖውን ቁልፎች መጫን ሲጀምሩ ለስለስ ያለ ሙዚቃ የቤቱን ገጽታ ገሶ መንቆርቆር ጀመረ። የጣቶቿን እንቅስቃሴ ተከትሎ የሚወዛወዘው ሰውነቷ በስሜት ክፍት ክድን የሚሉት አይኖቿ ከለስላሳው ጣዕመ ዜራዋ ጋር ተዳምረው እንግዳ የሆነ ስሜት ፈጠሩበት። ከቆየው የጥላሁን ገሰሰ ዘፈኖች አንዱን ተጫውታ ስትጨርስ ሞቅ ያለ ጭብጨባ አጀባት። ለምስጋና ፊቷን ወደ ተቀመጠበት ስታዞር ባዶ መቀመጫ ፈጠጠባት። ነብዩ ከጀርባው ቆሞ ነበር። የሚያስደንቅ ችሎታ አለሽ። አመሰግናለሁ። ድንቅ የሚያስብል እንኳን አይደለም አለችው። ከአንገቷ ወደ እሱ ዞረ። አይኖቿ ትንንሽ አይኖቹ ላይ ቀሩ። ጥሎብኝ የሴት ሙዚቀኛ ወዳለሁ አላት። አይኖቹን ከአይኖቿ ላይ ሳያነሳ ሙዚቃ ወይስ የሴት ሙዚቀኛ? መጀመሪያ የሴት ሙዚቀኛ፣ ከዛ ሙዚቃ። ሙዚቀኛ ከሌለ ሙዚቃ ከየት ይመጣል አላት ፈገግ ብለው። ፈገግታው የልቧን ምት አፈጠነው። ነብዩ እባላለሁ አላት እጆቹን ለትውውቅ ዘርግተው። ሃይማኖት። እጆቿን ሞቅ ካለው መዳፎ ለዘላለም ባታውጣው ትመረጥ ነበር።
ብዙ ጊዜ ሆነሽ ሙዚቃ ስትጫወቺ? 1-3 ወር። ስንት ይህን የመሰሉ ውብ ምሽቶች አምልጠውኛላ። ግድ የለም አንተ ጊዜ ካለህና ከመጣህ እኔ ሳልሰለች አጫውትልሃለሁ። አንዲት አንገብጋቢ ቀጠሮ ባትኖርብኝ እዚህ አጠገብሽ ቁጭ ብዬ ሙዚቃ እንድትጫወችልኝ ባነጋ ደስ ይለኝ ነበር አላት፣ ወደ ተቀመጠችባት ትንሽ በርጩማ እያመለከተ። በርጩማ ለ2 ሰው አትበቃም እንጂ። መልሳ ከአፏ ከወጣ በኋላ አስደነገጣት። እኔ ይቀመጥና አንቺን ጭኔ ላይ ያስቀምጥሻለሁ፣ ቅር ይልሻል? ኧረ በፍጹም። ተሳሳቁ። ነብዩ ወዷታል። ጠንከር ያሉት ቃላቶቹን፣ ሰርሳሪ እይታውን የምትቋቋም ሴት ይወዳል። ወንጌልም ሰርሳሪ እይታውን ታስባለች። ተጀብኖ የመጣበትን ልብስ ደራርቦ አሰናብታት ወደ ወንበሩ ሲያዘግም ቅር እያላት በዓይኗ ተከተለችው። እሱም በዓይኗ እንደተከተለችው እርግጠኛ ለመሆን ተሽከርካሪውን በር በቀኝ እጁ እየገፋ ዞር ብሎ አያት። እጆቿን አውለበለበችለት። ምሽቱን እራት ለመመገብ የመጣው ጥቂት ሰው ስለነበር 2-3 ሙዚቃዎችን ተጫውታ ከባንኮኒው ስር የጀመረችውን መጽሐፍ ይዛ ተቀመጠች። ከ10 ያነሰ ገጽ እንዳነበበች አቆመች። እንደዛ ልቧን አንጠልጥሎት የነበረው የመጽሐፍ ታሪክ አልጥማላት። ይባስ ብሎ በየ2 ሴኮንዱ ነብዩ ፈገግታው፣ ትንንሽ አይኖቹ፣ ሰርሳሪ እይታው በምናቧ እየተመላለሱ እረፍት ነሷት። ነገ ይመለስ ይሆን? ከ5 ደቂቃ ላነሰ ስራዋቸው ወጣት እንደዚህ ማብሰላሰሏ ለሷም እንግዳው ነውባት። ምሽቱ እንደ ዛሬ ረዝሞባት አያውቅም። ከስራ ከመውጫዋ ከ20 ደቂቃ በፊት ስትለባብስ አስተናጋጁና የልብ ጓደኛ ሐዋርያ ዛሬ ምን ነው ያለ ሰዓትሽ አላት። ምን እሰራለሁ እዚህ ተጎልቼ፣ ባይሆን በጊዜ ቤት ልግባ። ይህ ዝናብ እንደሆነ የሚያባራም አይመስል። እነዚህ 2 እንግዶች ባይኖሩብኝ አንድ አፍታ በሞተር ባቡጣሪያ ጋር እርስሽ ነበር። ምንም አታስብ፣ ዝናቡ እንደሆነ ቁመት ይጨምርልኛል እንጂ። እየሳቀች ከኩሽና ተቀምጠው የሚያንቀላፉትን የሬስቶራንቱን ባለቤት አቶ ኃይሉን ተሰናብታ ከሬስቶራንቱ ስትወጣ ቀዝቃዛው ብርድ ተቀበላት። ጆሮቿን በኮፍያ እጆቿን በጓንቷ አጅላ ዝናቡን ሽሽት የፎቆቹን ደርዝ ይዛ መንገድ እንደጀመረች ሃይማኖት የሚል ጥሪ ሰምታ ዞር አለች። ነብዩ ከአስፓልቱ ተሻግሮ በመኪና እየጠበቃት ነበር። ወንጌል ታሪኳን ገታ አረገች። ምን ነው? ቆይ አንዴ መጸዳጃ ቤት ደርሼ ልምጣ። ቶሎ በይ እሺ። ሃይሚ ተቁነጠነጠች። ሃይማኖት ወንጌል ሳሎኑን ለቃ እስክትወጣ ጠብቃ፣ ወይኔ ወንጌል ግን እንደው አንድ ቀን እንኳን በስህተት ነብዩ ስትል ሰምተሽ አታውቂያለሽ? ሰላምዬ፣ እኔ ብሆን እንደ አቡነ ዘሰማንያን ነበር ስሙን የማነበው። ሰው ሁሉ መች እንዳንቺ ነው ሚስጥር ያደረገችበት ምክንያት ይኖራታል። ልንሰማው አይደል? ሃይሚ፣ ወንጌል ማውራት የፈለገችውን ብቻ ታውራ እንደለመደብሽ። ለምን መች የት እንዳልሽ እንዳትጨቀጭቀኝ። ውይ ሰላምዬ፣ ደግሞ አሁንማ ደንበኛ ጭቅጨቅ አባል ሊሆንሽብኝ። ሃይሚ ስለማቅሽ ነው። አሁን አንቺ ታሪኳ አላጓጓሽምና ነው። ቢያጓጓኝም እኔ እንዳንቺ ሰዓትና ደቂቃ አልጠይቅም። ቆይ ምኑ ላይ ነው ጥፋቱ? የተለመደው ንትርካቸው በወንጌል ወደ ሳሎን መመለስ ተቋረጠ። ወንጌል ተቀምጣ ወደ ነበረበት ስትመለስ ሰላም የምታነበው መጽሐፍ ዘግታ ከጎኗ ካለው ሶፋ ላይ እንደተቀመጠች ልብ አለች። እሺ ከዛስ? ሃይሚ አላስቻላትም። ሰው ያለ ትንሽ ትዕግስት ይፈጠራል። ሰላም ከት ብላ ሰቀች። ወንጌል አውራ መንገዱን አቋርጣ ወደ ቆመበት ስትጠካ ደግሞ በዚህ ብርድ ተገትሮ የሚጠብቀው እኔን ነው ብለሽ ደረትሽን እንዳነፊ፣ በአጋጣሚ ሰልፍ አይቼሽ ነው አላት። ነብዩ እየሳቀ ኦ እድለኛ ነህ፣ በዚህ ሰዓት ያልተያዘ የመኪና ማቆሚያ ባዶ ቦታ ማግኘትህ ራሱ ተአምር። ባሽሙር ጠቆም አረገችው። ምን ታደርጊዋለሽ? ስፈጠር ነው ድል ግንባሬን ይሳመች አለና ጠገቡ ከመድረሷ ጎትቶ ቀቅፎ አስገባል። በክንዶቹ ጭምቅ አድርጎ ወደ ጆሮቿ ጠጋ በማለት ናፈቅሽ ሲል አንሾካሾከላት። ወንጌል ቀና ብላ ልታያል ደፈረችው። ሞቅ ያለው ትንፋሹ ሰውነቷን ንዝር ስላረጋት አይኖቿ ይቀሉ፣ እጆቿ የሚንቀጠቀጡ፣ ከሁሉም በላይ እንደ ከበሮ የሚደልቀው የልቧን ምት የሚሰማባት ስለመሰላት በፍጥነት የመኪናውን በር ከፍታ ገብታ ተስተካክላ ተቀመጠች።
ነብዩ ሰዓቱን መልከት አድርገው ትንሽ ባስመሽሽ ቅር አይልሽም አይደል አለና ጠየቃት። ትንሽ ከሆነ ፈገግ አለችለት። በዝግታ የነዳ የከተማውን እምብርት ለቀው ወጡ። ዝምታ በመካከላቸው ለደቂቆች ሰፈነ። ይቅርታ ዝም ያልኩሽ መንገድ እንዳልሳሳት ነው፣ አለበለዚያ ከ20 ደቂቃ በኋላ መልሴ ከተነሳብትነበት እንዳልመልስሽ። ከተማውን አላውቀውም ለማለት ነው አለችው እያሾፈች። አልፎ አልፎ ብመጣበትም በየጊዜው መንገዶቹ ይበልጥ እየጠበቡ በፊት መሄጃ የነበረው መመለሻ እንደሆነ ነው የማገኘው። ተጠንቅቄ የምነዳው ለዛ ነው። ደግሞ አንቺን የመሰለች ልጅ ይዞ መንገድ መጠየቅ ነጥቤ እንዳያስቀንስብኝ። ወንጌል ከት ብላ ሳቀችና ከተማውን በደንብ ስለማውቀው የተናገረው ቀል ሊሆን እውነት ስላላወቀች ቅንድሟን ሰቅላ አየችው። እውነቴን ነው እኮ የሮማ ሰው እሸታለሁ ጠየቃት። የሮማ ሰው ምን ይሸታል? ሮማ ነው። ሮማ እንደ መስፈን ሞካከረ። ለዚህ ነው አይተሽኝ የማታውቂው አላት ነብዩ። አይቼህ እንደማላቅ እንዴት አወቅ? ብታይኝማ ኖሮ ታስታውሽኝ ነበር። አይቶኝ የረሳኝ እስካሁን አላጋጠመኝም። ኧረ መዘነት። አሁንም ከት ብላ ሳቀች። ጨዋታዋን ውድድ አድርጋ አልሰታለች። እሺ የት ነው የምትኖሪው? አገሩ ለጊዜው ሚስጥር ነው። ከዚህ 300 ኪሎ ሜትር አካባቢ ይርቃል። ከአንድ ትንሽ ክብ በር ላይ መኪናውን አቁሞ እንደ ረጅም ጊዜ የጓደኛው እጇን እየጎተተ ይዟት ገባ። ኦፕሬቲቭ ይዘው ከአንድ ጥግ ፊት ለፊት ተቀመጡ። ልቤን የሰረቅሽው ሙዚቀኛ አይኖቹን አይኗ ላይ አንከራተታቸው። አቤት ልቤን የተስቀመጥሽው? ልቤ ውስጥ ሳታስበው ጠረጴዛ ላይ ያስደገፈችውን እጆቿን ከእጆቿ አቆራኛቸው። ቀና ብላየችው። እነዚያ ቀኑ ሙሉ ረፍት የነሷት ትንንሽ አይኖቿን እየፈለጉ ነበር። ያን ምሽት ሌሊቱ ተጋምሶ ባይለያያቸው ነው ለመነጣጠላቸው ሁለቱም እርግጠኛ አልነበሩም። የቤቷን መንገድ እየመራችው ከበሯ ላይ አድርሷት ነገ ቤቴ ራት ልጋብዝሽ አለና ጠየቃት። እቤቴ? በንጥልጥል ተወጩ። የእህት ቤት ማለት የኔም ቤት ማለት ነው አይደል? ወዴት? ሳቀችበት። እውነቴን ነው። ሙያዬን ለብቻሽ ለመገምገም ያለሽ ብቸኛ ቀን ነገ ነው። እህቴ እንኳን የጫጉላ ሽርሽር ላይ ነች። ግን ወንድሜ እሑድ ጠዋት ከሆላንድ ይመጣል። ለምን ያህል ጊዜ? ለ3 ቀን። ማክሰኞ እሱም ወደ ሀገሩ፣ እኔም ልቤን ላንቺ ጥዬ ወደ ሀገሬ ስለምሄድ ሲያወራ ሆዷን ባርባር አላትና ቀና ብላየችው እና ጠየቃት። እና ምን? ገና ሳይለያት እንደናፈቃት ቢያውቅ ምን ሊሆን እያለች እያሰበች ነበር። ግብዣን ተቀበልሽ? በፈገግታ ያየችው አንገቷን በአዎንታ አወዛወዘችለት። ነብዩ ደስታውን መደበቅ አልቻለም። ለምስጋን ጉንጮቿን ሊስም ሲጠጋት፣ እሷ ደግሞ ፊቷን ወደሱ ስታዞር ሳያስቡት መጀመሪያ አይኖቻቸው ቀስ እያሉ ከንፈሮቻቸው ተጋጠሙ። ለደቂቃ አንዳቸው በአንዳቸው ውስጥ ሰመጡ። ከግማሽ ሰዓት በኋላ ወንጌል ለብሷን ከነብዩ ጋር ሸኝታ በድን አካሏን እየጎተተች የቤቷን ደረጃ ወጣች። ወንጌልዬ በእናትሽ ላቋርጥሽና አንድ የነብዩን ፎቶ አሳይ። ሃይሚ ነበረች። ወይ ፎቶ ጽድቁ ቀርቶብኝ በወጉ በኮነኑኝ አሉ። ወንጌል ከት ብላ ሳቀች። አብራችሁ ፎቶ አልተነሳችሁ? ወይ ለምን ጠየቀቻት በመገረም። ሃይሚ ደግሞ ጀመረሽ ይህ ለምን ለማን የምትይው ነገር? አሁን ፎቶን አየሽ አላየሽ ምን ይጨምርልሻል? ይህን የመሰለ ታሪክ በዚህ ባረባ ጥያቄ ታቋርጫለሽ? ሰላም ተበሳጨች። ሰላምዬ ቆይ አንቺ አንድን ሰው ፎቶ አይተሽ ታሪኩን ብትሰሚ የበለጠ ስለ ሁኔታው አትገነዘብ? ለምሳሌ አሁን የነብዩ ማለት ቀላ ያለ ረዘም ያለ የሚያማምሩ ጥርሶች ያሉት ወንድ ወይ ጣጣ? ወንጌል ስሞትልሽ ይህን ጥያቄ እንዳልሰማሽ ሆነሽ ታሪኩን ቀጥይ። ሰላም ጮኸች። ልክ ነኝ ወንጌልዬ ልክ ነኝ አለች ሃይሚ አይኗን ወንጌል ላይ ተክላ። ነብዩ በእራት ግብዣ ሰበብ ቢጠራትም ምሽቱን አብራው እንድታሳልፍ መፈለጉን አውቃበታለች። ቢሆንም ኩራቱ በኋላ ቤት መልሰኝ ብላ ለመግደርደሯ ቆጭቷታል። በተለይ በታወቃት ማግስት ከእራት በኋላ በስሜት አስክሮ ወደ መኝታ ክፍሉ እየመራ ሲወስዳት
አለመቃወሟ በነቢዩ ዘንድ መጥፎ ግምት ያሰጠኝ ይሆናል ብላ ሰግታለች። እሁድ ጠዋት ወንድሙን ለመቀበል ወደ አየር ማረፊያ መሄድ ስለነበረበት ቅር እያለው የሳመ ከእንቅልፏ ቀሰቀሳት። ነጋ እንዴ አለችው። ብርሃኑን መልመድ ያቃታቸው አይኖቿን መልሳ እየጨፈነች እየመሸ ነው ማለትሽ ነው? ስንት ሰዓት ሆነ? በድንጋጤ ተፈናጥራ ተነሳች። ከጠዋቱ 7 ሰዓት ተኩል አላት። መልሶ ካልጋው ላይ ያጋደማት። አንገቷ ስር ቀስ እያለ ሲሰማት ዛሬ ረፍዶብህ በእኔ ልታሳብብ ነው አይደል? እየሳቀች ገልብጣው ተነስታ ወደ ባኞ ቤት ሄደች። ለምን አብረሽኝ ኤርፖርት አትሄጂም አላት። መኪናው ውስጥ ገብተው መንገድ እንደጀመሩ ኖ አንገቷንም ጭምራ ወዛወዘች። ምን ነው የምትሰሪው ነገር አለሽ? ዛሬ ደግሞ እሁድ ነው። በጣም ብዙ የምሰራው ነገር አለኝ። ለምሳሌ መጀመሪያ ከብቶቼን አሰማራለሁ። ከዛ ልጆቼን ከአይቶቻቸው ተቀብዬ እቤት ወስዳቸውና ገላቸውን አጥቤ ልብሳቸውን ቀይሬ ወደ አያታቸው ቤት ትመልሻቸዋለሽ። ለመሆኑ ስንት ናቸው? 5 አለችው እየሳቀች። አላነሱሽ? በጣም አንሰውኛል። ቤተ ክርስቲያን መሳለም ስለፈለገች እግረ መንገዱን አደረሳት። መኪናውን ከቤተ ክርስቲያኑ ባሻገር አቁሞ እውነት ለምን አብረሽኝ አትሄጂም አላት ደገመና። እንደሷ እሱም ሊለያት እንዳልፈለገ ስለገባት ደስ አላት። ግን አብራው በመሄዱ አልተስማማቸው። ተሰናብታ ወረደች። ጨከንሽ በቃ አላት የመኪናውን ሞተር እያነሳ። እየሳቀች አንገቷን አወዛወዘችለት። የወንድሜን ፕሮግራም ሰምቼ ከሰዓት እደውልልሻለሁ። ለማንኛውም እኔን የመሰለ ሸበላ ለጣለልሽ አምላክ ሻማ ማብራቱን እንዳትረሽ ብሏት እየሳቀ ከነፈ። እሁድ ከሰዓት ወንጌል ከቤተ ክርስቲያን መልስ የጓደኛውን የሐዋርያን እናት ጠይቃ ወደ ቤቷ ስትመለስ ውስጧ ያሰላስል የነበረው ስለ ቅዳሜው ማታ የእራት ግብዣና ከነቢዩ ጋር ስላሳለፈችው ጣፋጭ የፍቅር ሌሊት ነበር። እንደ ትልቅ እንግዳ ቁጭ ብድግ እያለ ያዘጋጀላት ራት ደጋግማ ከተጎነጨችው ጣፋጭ ዋይን ጋር ተዳምሮ ምሽቱን ህልም እንጂ እውን መሆኑን እስክትጠራጠር ድረስ እርካታን ችሯት ስለነበር የምትሳሳላትን ተሰባብረው በተገጣጠሙ የልብ ቁጥጥጣቶች ያጌጡትን የቁልፍ መያዣዋን ይህን ቆንጆ ምሽት ማስታወሻ ይሆን ዘንድ ከሚል አጭር መልእክት ጋር ትራሱ ስር ትታለት መታለች። የቤቷን ደረጃ ስትጀምር ሞቅ ያለ ሙዚቃና የዕጣን ሽታ ተቀበላት። ለነገሩ እሁድ በፍቅርትና በምስራቅ ዘንድ ያለውን አየህ ክብር ስለምታውቅ እምብዛም አልገረማትም። ሳትናገር በማደሯ ለሚጠብቃት ጥያቄ መላይ የሚሆን መልስ እያሰላሰለች የቤቷን በር ከፍታ ገባች። ሳሎኑ ጨለምለም እንዳለ ነው። ያለ ወትሯቸው ከፍቅርተ ክፍል መሰባሰባቸው ሳትታይ ወደ ክፍሏ ለመግባት ስለሚያመቻት ደስ አላት። ኮቴዋን እንዳይሰሙባት መሬቱን በእግሯ ጣቶች እየረገጠች ወደ ክፍሏ አመራች። እንዴ ሃይሚ! ምስራቅ ኩሽናውን ስታቋረጥ ያዘቻት። ለእሺ የሚሆን ከሰል እያቀጣጠለች ነበር። ምስሪ ደንግጣ ወደ ኋላዋ ተመለሰች። ሳትደውይ ማደርሽ አንሶ ድምፅሽን አጥተሽ ልትገቢ ስትያስኩሽ ሙዚቃው አልበዛ? ምስሪ ከደረጃው ላይ እኮ ነው የሚሰማው። እየቃሙ እኮ ነው አለቻት። ገርበብ ያለውን የፍቅር ተንክፍል በአገጯ እየጠቆመች እነማን? ወይ አልሰማሽም? ለካ የፍቅር ተንጉድ ምን ሆነች አለች ወንጌል ደንግጣ። ፋሲል ድንገት መጣባት። ፋሲል ሙች ሳይነግራት አይገርምሽም? ለዚህ ነው ቤቱ ደመቅመቅ ያለው። ፍቅርተ ነፍሷን አታውቅም በኛ። እረ ነፍሷ ሊውጣልሽ ነው። ለምን? ሲልቫ ድንገት እንዳይመጣባት ፈርታ ነው። ፋሲል ያድራል እንዴ? እና ከስንት ዓመት በኋላ ተገናኝተው ተለያይተው ሊያድሩ ፈለግሽ? ሆ ሲልቫ እንደተለመደው እኩለ ሌሊት በተኙበት እንዳይመጣና አለች ወንጌል ከጣራ በላይ የሚሰማውን የፍቅር ተንሳክ ታስባል። ወይ ጉድ! እኛስ መኝታ ቤት ያስመሸገን ምን ሆነ? ከተማ ውስጥ የለንም ልትለው ሃይ ጊዜ ይሆናል የደወለችው፣ ግን ስልኩንም አይመልስም። ወይ ጉድ! የፋሲል የሚገርመው ሰርፕራይዝ መሆኑን። ወንጌል ጥያቄውን ካፏ ሳትጨርስ ለፌሽታኗ እንደዚህ የፈለግኩት የሚለው የሲልቫ ድምፅ ሁለቱንም በድንጋጤ አስፈንጥሮ አስወጣቸው። በሚያስደነቅረው ሙዚቃ ምክንያት
በሩን ከፍቶ ሲገባ አልሰሙትም ነበር። ወንጌል የኩሽናውን በር እንደተደገፈች በድንጋጤ ቀርታለች። ሲልቫ ቻው አለችው። ምስራቅ የሞት ሞቷን ጣሊያናዊ ሲልቫና ፍቅርተ አብረው መውጣት ከጀመሩ 2 ዓመት አልፏቸዋል። የዋህና ግልጽ ከመሆኑም ሌላ እንደ ሕፃን የተናገረው ሁሉ የሚያምር በመሆኑ ከልጅነት ጓደኛዋ ከፋሲል ጋር ያላትን የጠበቀ ግንኙነት አያውቅም። የቤቷን ኪራይ ከፍሎ አልፎ አልፎ የገንዘብ ድጎማ እያደረገ ስለያዛት እንጂ ፍቅርተ ለሲልቫ ፍቅር እንደሌላት ለሁሉም ግልጽ ነበር። ቋንቋን ባለማወቁ ብቻ አጠገቧ አስቀምጠው ከፋሲል ጋር ለሰዓታት ስታወራ ደጋግማ የታዘበችው ወንጌል የእሱ ለእሷ ያለውን ፍቅርና እምነት ስታይ ከልቡ አዝናለት ነበር። እናም ዛሬ የፍቅር አምላክ ሊቀበልለት ሳይሆን አይቀርም ሲሮጥ ያመጣው ብላ ደምድማለች። ድንገት ከሙዚቃው ጋር ተደርበው የፍቅር ተሳቅ ቤቱን አናገው። ፍቅርተ ከማን ጋር ነው የምትስቀው አለና ጠየቃቸው። አይኖቹ ወደ መኝታ ክፍሏ እያቀላወጡ ግራ የተጋባቸው ወንጌል መላ ትፈልግ ዘንድ አይኖቿ የምስራቅን አይኖች ተማጸኑ። ሲልቫ በጣም ስለምንፈልግህ ነበር ደጋግመን የደወልንልህ። ምስራቅ በእጆቿ ወገቡን ያዝ አድርጋ ቀስ እያለች ወደ ኩሽና ይዛ ገባች። ምን ነው በደህና? አይ በሰላም ተቀመጥና እነግርሃለሁ አለችው። መላ እስኪመጣላት ጊዜ ለማግኘት ነበር። እኔ እኮ ደጋግሜ በፍቅርተ ስልክ መልሼ ደውዬ ነበር። ለነገሩ ሙዚቃው እንደዚህ እየጮኸ በምን ይሰማችኋል? እንግዳ አለባችሁ መሰለኝ አለ። ጠረጴዛው ላይ ተዘጋጅቶ የሚጠበቀውን ሽሻ እየገላመጠ። አዎ የሀይሚ ወንድም ከኢትዮጵያ መጥቷል። ወንጌል የሰማቸውን ባለማመን ምስራቅ ላይ ፈጠጠች። ኦ ሀይሚ እንኳን ደስ ያለሽ አላት። አንድ ወንበር ጎተት አድርጋ እየተቀመጠ ምስራቅ የምትቀባጥረው ባይገባትም አመሰግናለሁ እንደማለት ፈገግ አለችለት። ሀይሚ እርዳታ ያስፈልገኛል። የኔ ደጋግመን የደወልንልህም ለዛ ነው። የቻልኩትን ከማድረግ ወደኋላ አልልም አለ። ከመቀመጫው እየተስተካከለ ሁኔታው ያለማራት ወንጌል ተቁነጠነጠች። የሀይሚ ወንድም ኢትዮጵያ ይዟት ሊመለስ ነው የመጣው። ሲልቫ ዞር ብሎ ወንጌልን አያት። የምስራቅ ትረካ ወዴት እንደሚያመራ ባይገባትም እንዳዘነ ሰው አቀረቀረች። እሷ ደግሞ መመለስ ስላልፈለገች በቃ እዚህ ጥሩ ህይወት እንዳላት ጣሊያናዊ እጮኛ እንዳላት በቅርቡ ለማግባት ሀሳብ እንዳላት ብናስረዳው ሊያምናት ስላልቻለ ምስራቅ ወንጌል ጆሎዋን የተጠራጠረች ነው የምትመስለው። ሀይሚ ዛሬ ጉድ መሆናችን የለችም እንዳንለው ስትስቅ ሰምቷታል። ዝም ብለን ብናስገባው ይህ ባይጠረጥርም ፋሲል እንደሚያውቅባት እርግጠኛ ነኝ አለቻት በአማርኛ። ወደ ሲልቫ ዞሯ በቋንቋው አሁን ትገቡና አንተ የሷ እጮኛ መስለህ ትተዋወቀዋለህ። ቅር ይልሃል? ምን ችግር አለ? ከመቀመጫው አፈፍ ብሎ ተነሳ። የተሰጠውን ስራ የወደደው ይመስላል። ወንጌል ሳቃ መጥቷል። ምስራቅ ነገሩ እንዳሰበችው ቀላል እንደማይሆን ገምታለች፣ ግን አማራጭ አልነበራትም። ለአንድ አፍታ ገባ በሉና ታውቃችሁ ቶሎ ይዘሽ ውጪ፣ ሌላ ነገር መቀባጠስ ሳይጀምር። ቆይ ምንድን የምለው ማስታወቁን ለኔ ተይው፣ አንቺ ብቻ ብዙም ሳትቆይ ይዘሽ ውጪ አደራ። የእውነት እጮኛ መምሰል አለብን። ወንድሟ ብዙም አላመናትም አለችው። ምስራቅ ሲልቫ የሸሚዝን ኩሌታ ሲያስተካክል ሳቋን መቆጣጠር ያቃታት ወንጌል አጎንብሳ መሳቅ ጀመረች። ምን አይነት ጣጣ ነው ደሞ ዘላ እንዳትዘባርቅ፣ ቀደም ብዬ ምልክት ልስጣት፣ እናንተ ተከተሉ ብላ በጭስ የታፈነውን ክፍል በር ከፍታ ገባች። ሲልቫ ወንጌልን ቀና ብሎ አየዋት። ታላቅሽ ነው አለና ጠየቃት። አንገቷን በአዎንታ አወዛወዘችለት። ብዙ አትጨነቂ፣ መሄድ ካልፈለግሽ ማንም አስገድዶ ሊወስድሽ አይችልም። ያልሽው ዲሞክራሲ ያለበት ሀገር ነው። ወንጌል ሳቋን ለመቆጣጠር ስትታገል ከበር ላይ የቆመችው ምስራቅ ምልክት ሰጠቻት። ፍቅርተ ምስራቅ በአይኗ የሰጠቻቸው ምልክት ልብ ስላለች ፍቅርተ ሲልቫና ሀይሚ መጥተዋል አለች ጮክ ብላ። ሲልቫ እጇን ለቀም አድርጎ ቀደማት። ጨለምለም ያለውን በር አልፎ ወደ ውስጥ ዘለቁ። ፋሲል ታውቆ የጓደኛችን የሀይሚ እጮኛ ነው፣ ሲልቫ ይባላል። ፋሲል የሚቀምበትን ፍራሽ እንደመሞርከዝ ብሎ እጆቹን ለትውውቅ ዘረጋለ።
ተጨባበጡ። ሃይሚ ፋሲል ሃይሚ አለች ዝቅ ባለ ድምፅ። ሲልቫ ወንጌልንም ለመጀመሪያ ጊዜ እንደምታስተዋውቃት ልብ እንዳይል በሰውነቷ እየከለለችው ወንጌል ከተነጠፈው ምንጣፍ ላይ እግሯን እንዳላጠፈችው በድንጋጤ የጨው አመድ የሆነችው ፍቅርተን በዓይኗ ጠቀስ አድርጋ በጫት ጉንጮቿ የተወጠሩትን ፋሲልን ተዋወቀች። ሲልቫ ነብዩ ሲልቫ የሃይሚ እጮኛ ነው። ወንጌል በፍጥነት አንገቷን ጠመዘዘች። ምስራቅ ወደ እሷ እየዞረች ሃይሚ ታዋቂው የፋሲል ወንድም ነው ነብዩ ይባላል አለቻት። ከአንድ ጥግ ወንበር ላይ እግሮቹን አነባብሮ ወደ ተቀመጠው ነብዩ እየጠቆመች አይኖቻቸው ሲጋጠሙ በመጀመሪያ ልብ ያላለችው የብሽቀት ይሁን የሹፈት ያልገባት ፈገግታው ነበር። መሬቱ ተከፍቶ እንዲወጣት ጸለየች። ይገርማል። ለነገሩ ሴት ልጅ ስታታልለኝ አንቺ የመጀመሪያ አይደለሽም፣ ግን እመኚኝ የመጨረሻዋን የምትሆኚ። ምሬቱ ከቃላቴ ውስጥ ይሰማ ነበር። የምትሰጠው መልስ አልነበራትም። ጀርባዋን እንደሰጠችው አሻግራ ማየቷን ቀጠለች። ክንዶቼን ተንተረሰሽ ያወራሽን ሁሉ አምኜሽ ነበር። ለነገሩ የመጀመሪያ ቀን ሲቀርቧችሁ ሁላችሁም እርግቦች ናችሁ። የሹፈት ሳቅና ሊያገባሽ ቀን የሚቆጥር እጮኛ አስቀምጠሽ ከሌላ ወንድ ጋር የምትወጪ ልትመስይ ይቅርና ወይ ሴት። አንገቱን በመገረም አወዛወዘ። እንዳላስረዳህ ልገልጽልህ የማልችለው ነገር ያግደኛል። ሁሉም ነገር ግን አንተ እንደምታስበው አይደለም አለችው። ፊቷን ሳታዞር የሞት ሞቷን እንባ ያቀረዘዙት አይኖቿን እንዲያይባት አልፈለገችም። አይኖቿን ጨመቀቻቸው። የእንባ ዘለሎች ቁልቁል በጉንጮቿ ላይ ተንደረደሩ። አይኖቼን እያየሽ ለመመለስ ድፍረት ሳይኖርሽ ጭራሽ አሁንም ልትዋሽኝ ትፈልጊያለሽ? በሰው ፊት እንደማዋረድ ስላከበርኩሽ ሞኝ መስዬ ታየሽ አይደል? ለማንኛውም ለሌላ ጊዜ ሌላው እንደሆነ ተክነሽበታል። ግን ጥፋትን ማመንና ይቅርታ መጠየቅ ከሁሉም ይቀድማል። የዋናው መውጫ በር በኃይል ሲዘጋ ሰማች። በቆመችበት ጥሏት እንደሄደ ስታውቅ እሪ ብላ መጮህ አሰኛት። መኪናውን አስነስቶ ቁልቁል ሲንደረደር ከበረንዳው ላይ ሆና ዳግመኛ እንባ በቋጠሩት አይኖቿ ሸኘችው። እንዳፍታ ሀሳቧን አሰባስባ ለማሰላሰል ሞከረች። እውነት ለነብዩ ብትደውልለትስ? ሰላም ልለህ ብትለውስ? አይ ራሷን ዝቅ እንዳደረገች ያህል ተሰማት። ወይም የሆነ የሌላ ሰውን ስምን ጠርታ ወሬ መጀመርና ማንነቱን ሲያሳውቃት ይቅርታ ብዘተት ነው ብላ ስልኩን መዝጋት። ደግሞ መደወሉ አይቀር ያስነቃል። እረ በፍጹም እንደገናማ ደግሜ እጅ መስጠት የለብኝም። የለመድኩትን ከተማ ለቅቄ ከተማ የቀየርኩት በሱ ምክንያት መሆኑን መርሳት የለብኝም። ለጓደኞቼ እንዳላማክር በ3 ቀን ፍቅር ጨርቅ የመጣል ያሳፍሩን ለአመታት ለብቻ መብሰልሰሌንማ መርሳት የለብኝም። ከነብዩ እንደገና ለመቆራኘት የከጀለው ልቧን ለመደለል ተወራጨች፣ ግን አልሆነላትም። ሰላም ሻወር ለመውሰድ ባኞ ቤት ስትገባ ሃይሚ በረጅሙ ተነፈሰችና እና የዚህ ታሪክ መጨረሻው ምንድነው? አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? የሚያበረታታ ቃል ፍለጋ እንጂ ሃይሚ በሷ ቦታ ምን እንደምታደርግም ሆነ ምን ልትመልስላት እንደምትችል አጥቷል ነበር። ትቀልጃለሽ? እኔማ በዚህ ሰዓት ወደ ነብዩ እየከነፍኩ መንገድ ላይ ነው። ቆይ እንደዛ ጥንብ እርኩሴን አውጥቶ ስልክ ጆሮ ላይ ዘግቶብኝ ወይ? ስልክን ጆሮ ላይ መዝጋት የሞት ቅንጣት የሚያስፈርድ ወንጀል አደረግሽው እኮ። ወንጌልዬ ምን ዙሪያ ጥምጥም ትዞሪያለሽ? ለምን መደወል እንዳልፈለግሽ ልንገርሽ። የሴትነት ኩራት ይዞሽ ነው። ወንጌል ከት ብላ ሳቀች። ልክ ነኝ አይደል? እኔ ሃይሚ ደግሞ ይችልጣት ደውዬ ምን እለዋለሁ? እስቲ አሁን ሃይሚዬ ጣቶቿን እንደ ስልክ ጆሮዋ ላይ ደቅና ሄሎ ነብዩ ነህ? ወንጌል ነኝ ወይ? ለካ በወንጌል አያውቅኝም። ሃይሚ ነኝ። ደህና ነህ? ምን ነው ጠፋ? ተያይዘው በሳቅ ተነከነኩ። እኔ አንድ ዘዴ ያለኝ አለች ሃይሚ። ሰላም ከባኞ ቤት ሆና እንዳትሰማት ድምጿን በመጠኑ ዝቅ አድርጋ ምን አይነት ዘዴ? ነብዩ እኔ ለምን ደውዬ አልቀጥረውም እንዴ? አስጨርሽኛ። እኔ ደውዬ ከኢትዮጵያ መልእክት አምጥቼልሃለሁ ብዬ አንዱ አበሻ ሬስቶራንት ቀጥረዋለሁ። እኔ በቀጠሮ ሰዓት አልገኝም። አንቺ ትንሽ ዘግይተሽ በአጋጣሚ በቦታ ሲሰገኘሽ መስለሽ ዱብት ይበታለሽ።
ለምንድነው ነገሮቹ ለላሂሚ ቀላሎች እየሆኑ ለኔ ቋጥኛ ያህል የሚከብዱኝ ስትል አሰበች ወንጌል። ነፍሷ በፍላጎትና በፍርሃት መካከል ስትወዳድ ከመታዘብ ሌላ ጨክና ይህን አደርጋለሁ ብላ ለመወሰን ከብዷታል። ይህ ቢሆንስ ያ ባይሆንስ ደግሞ ሃይሚዬ ምናልባት ነብዩ ካላየኝስ ብሎ ነገር አለ። የምትሄጅበት በዋናው ምክንያት እንድትታይ አይደል እንዴ? እንድትታይ ሆነሽ እንዳላየሽ ማስመሰል ነው። ምን አለች ሃይሚ። በይኝ ካየሽ በኋላ እኔም መልእክቴን እንጦሮጦስ እንድወርድ ቁጠሪ። መልእክቱንማ ጥሎ አይሄድም አለቻት። ምን ችግር አለው? ግግም ካለ ደግሞ ደውዬ እንዳልተመቸኝ እነግረዋለሁ። ወንጌል ብዙም በሐሳቡ አልተስማማችም። ግን ቆይ አሁን በምን ተአምር ይጠረጥራል? ይልቅ ጊዜ ባታጥፊ ስልኩን ስጪ አለቻት። ለመደወል ስልኳን እያስተካከለች ኖ ሃይሚዬ፣ ወንጌል በእኔ የሆነብሽ አቦ ደፈር በይ። ወንድ ልጅ እንጂ አምላክ መሰለሽ እንዴ? ይልቅ ስልክ ቁጥሩን ንገሪኝ። እያቅማማች የስልክ ማስታወሻ ደብተሯን አወጣች። ሃይሚ ቁጥሮቹን ተጭና ሞባይሏን ከጆሮዋ ስር ስትደቅ የወንጌል ልብ ፍጥነቱ ጨመረ። ላብ ከሰውነቷ ቀዳዳዎች ሁሉ ሲፈለቅ ተሰማት። ነፍሷ ስለተጨነቀች አይኖቿን ሃይሚ ላይ እንደተከለች ከአንዱ የሶፋ ወንበር ወደ ሌላው ተቆነጠነጠች። ሃይሚ ስልኩ እየጠራ እንደሆነ ምልክት እንደሰጠች ነብዩ አላት። ወፈረና ለስለስ ያለ ድምጽ። ጤና ይስጥልኝ፣ ሃይሚ ይባላል። ከአዲስ አበባ መልእክት ይዤልህ መጥቼ ነው። ቃላቶቹን ለጥጥ አደረገቻቸው። በአካል ስታወራ ለሰማትና በስልክ ስታወራ ለሚሰማት ሰው ሁለት የተለያየ ሰው ነው የምትመስለው። ስልክ ስትይዝ ድምጿን በቅላጼ ለስለስ አድርጋ ቃላቶቹን ለጥጥ ማድረግ ትወዳለች። ሰውነቷና እጆቿም የድምጿን ቅላጼ ተከትለው ያረግዳሉ። የሰላም ስልክ ሳትይዥ አትሞላቀቂ። ንትርክ ከተለመዱት ርዕሶች አንዱ የሆነው ለዚህ ነው። ይቅርታ ከማን ነው መልእክት የተላከልኝ? አላወኩም። ኤርፖርት ላይ ነው መልእክቱ የተሰጠ። ስምህና ስልክ ቁጥርህ ብቻ ነው የተጻፈበት። የታሸገ ፖስታ ነው አለችው። የሚያያት ይመስል አይኖቿን እያስለመለመች ንግግሯንና እንቅስቃሴዋን የምትከታተለው ወንጌል ጣቶቿን በጥርሶቿ ነክሳ ከፊት ለፊቷ ታያታለች። ወይ ተፈጥሮ መላ ለመፍጠር ሰከንድ የማይወስድባት ፍጡር እያለች አሰበች። እኔ ሮማን ያለሁት ነገ ከሰዓት ቢዚ ስለሆንኩኝ ጧት አካባቢ ልታቀብኝ ትችያለሽ እኔ መቤት አላት ነብዩ። እችላለሁ አለችው ፈጠን ብላ። የት አካባቢ ብንገናኝ ይመቻል? አልፎ አልፎ ለሚደረግ የሙዚቃ ዝግጅት ካልሆነ እንብዛም ስለማትይ ከተማውን ብዙ አታውቀውም። የት እንደምትለው ግራ ገብቷት የወንጌልን አይኖች በአይኖቿ ፈለገች። የምታውቃቸው ቦታዎች ስም ሁሉ ጠፋባት። አንተ የት ይመቻል አለችው። ጧት ካቡር ካለው ቤተክርስቲያን ሄዳለሁ። ወደዛ መምጣት ትችላለሽ? እችላለሁ። ስንት ሰዓት ላይ እንገናኝ ታዲያ? እኔ እስከ ምሳ ሰዓት ድረስ እዛው ነኝ የምሆነው። ለምን ስደርስ አልደውልልህም አለችው። ወንጌልን ሳታማትር ቀጠሮን በመቀበሏ የሚጠብቃትን እየታሰባት ኦኬ እኔም መቤት አመሰግናለሁ አላትና ስልኩን ዘጋው። እንዴ ለመች ነው ቀጠሮ አለች ወንጌል በመገረም አይኖቿን አፍጥጣ። ለነገ ምሳ ሰዓት ፈርጠም ብላ መለሰችለት። የት? ሮማ? አብደሻል? የ4 ሰዓት መንገድ እኮ ነው። ከሰዓት ቢዚ ነኝ አለኛ። ደሞ ያለሽ ቀን ነገ ብቻ ነው። ሰኞ ስራ ትገቢያለሽ? አጥፍቶ እንደሚለማመጥ ህፃን አይኖቿን ክፍት ክድን አደረገቻቸው። ወንጌል ልትጫናት አልፈለገችም። የጊዜው ማጠር ምናልባት ከነብዩ ጋር ለምታደርገው የመጀመሪያ የቃላት ልውውጥ በደንብ ለመዘጋጀት እንድትችል ያደርጋት ይሆናል። በአንድ በኩል ግን ያለ እንቅልፍ የምታሳልፋቸው ቀናቶች ያሳጠረላት ሃይሚ ብትሆን ይህን ሁሉ የምታደርገው ለሷ ብላ እንደሆነ አሰላሰለች። በተለይ እሷ ስትቆጣ ድንግጥ ብላ ስለምትለማመጣት አንጀቷን ትበላዋለች። አብዛኛውን ጊዜ ንዴቷን ዋጥ አድርጋ እቅፍ አድርጋ ትስማታለች። ከችኩልነቷ ጋር ከራሷ ይልቅ ለሰው ችግር የሚንሰፈሰፈው ልቧን እንደሷ የተረዳላት የለም። ከፈለግሽ ነገ ሮማ ድረስ አብሬሽ እሄዳለሁ። አንቺ ከነብዩ ጋር ስትሄጂ እኔ ሐዋርያ ጋር እቆያለሁ። ማታ አብረን እንመለሳለን። እውነት? አመሰግናለሁ የኔ ቆንጆ።
ብቻዋን መሄዷ አስጨንቋት ስለነበር ባለማመን ተንደርድራ ጉንጯን ስማ አቀፈቻት። ስንት ሰዓት ላይ ከዚህ መነሳት አለብን ማለት ነው ስትል ጠየቀች። በፍቅርተ ከደረቷ ጋር ጭሙቅ አረገቻት። የት ለመሄድ ነው አለች ሰላም የሳሎኑን በር ተደግፋ ጸጉሯን እያደራረቀች። ሁለቱም በፍጥነት ከእቅፋቸው ተላቀው ዞር ብለው ተመለከቷት። ወንጌል የሃይሚን ድንጋጤ ስታይ መሳቅ ጀመረች። አሳዘነቻት። አንዳንዴ ሰላምን በጣም ታበዛዋለች። በሰው ፊት እንኳን አታልፋትም። ጎረቤታቸው አዳነ ሴቷ ሂትለር እያለ የሚጠራት ለካ ወዶ አይደለም። መልሳቸው ሲዘገይባት ምን ነው ነገር ሸተተኝ አለች ግንባሯን ወደ ላይ ሰብስባ። ወንጌል ሆዷን ይዛ መሳቋን ቀጠለች። አሎራ ነገ ነብዩን ቀጥሬዋለሁ፣ በጧት ሮማን እንሄዳለን፣ አንቺም ጭምር አለቻት። ሳቋ ንግግሯን እያቋረጠው ኧረ እኔ ግሬን አላነሳም ወይ ሰላምዬ ፕሊስ፣ አንቺንማ በባዶ ቤት ጥለንሽ አንሄድም። ነብዩን ደውለሽ አናገርሽው ማለት ነው? የሰላም አካሄድ ያላማራት ሃይሚ ፈጠን ብላ በሉ እኔ ወደ አልጋዬ ልሂድ፣ ነገ በጧት ስለምነሳ በጊዜ መተኛት አለብኝ ብላ የሰላምን ንትርክ ሽሽርት ወደ ክፍሏ ስትጣደፍ ወንጌል ሳቋን መቆጣጠር አቅቷት ከሶፋው ላይ ተዘረረች። ነይ አንቺ ጦጣ ምንድን ነው ያደረግሽው አለች። ሰላም ላለመሳቅ እየታገረች የሃይሚን ሽሽት በደመ ነፍስ ተረድተዋለች። ሰላምዬ ለቀቅ አድርጊኝ። ሃይሚም እየሳቀች ክፍሏ ገብታ በሯን ዘጋች። ሁለቱም ከግራና ከቀኝ አይኖቻቸውን አወላጨፉ። የሰው ብዛት በእጥፉ ስለጨመረ ከዛ ሁሉ ሰው መሃል ወንጌልን መለየቱ ቀላል አልነበረም። ከሰከንዶች በኋላ ሃይሚ በድንጋጤዋ አፏን ከፍታ በጣቶቿ ሰላምን ወደ አደባባዩ አመለከተቻት። ወንጌል የመጣችበትን መንገድ ይዛ ወደ ባቡር ጣቢያው እየተመለሰች ነበር። ደረጃው ላይ በቆሙት ሰዎች መሃል እየተሽለኮለኩ ወንጌልን ተከተሏት። ይህ ሁሉ አንቺ የምትጓጊውን ጣጣ ነው? ሰላምዬ እኔ ይህም ይመጣል ብዬ መች አሰብኩ? አንቺ ምን ይመጣል ብልሽ አስበሽ ታውቂያለሽ? መቼ ነው አንድ ነገር ከማድረግሽ በፊት 2 ጊዜ አስበሽበት የምታውቂው? መቼ? ይሄ ራስሽ አንሶሽ ዛሬ ደግሞ ይቺ ልጅ በእግርሽ በእጅሽ ብለሽ አጉል ተስፋ ሰተሽ ምን ላይ እንደጣልሻት አየሽ አይደል? ምን እንደሆነች በምን አረጋገጥሽና ነው? ምን እንድትሆን ፈለግሽ? እናቱ ትቀልጃለሽ አይደል? አንቺማ ምንሽ ተነካ? ተይ እንጂ ሰላምዬ ክፉ ሐሳብ ያታስመስይ። ድምጿ ተቆራረጠ። ራስ ወዳድ ነሽ። ራስሽን እንጂ ሰው ሊጎዳ ይችላል ብለሽ አታስቢ። እንደ ክፉ በመታየቷ ሃይሚ ክፍት አላት። እንባዋ መንታ ሆኖ ቁልቁል ተንደረደረ። ሰላም የሃይሚን እንባ ስታይ ቀጥላ ልትናገር የነበረውን ካፏ መልሳ ዋጠችው። በእሁድ ምድር ከቤቷ ያስወጣትን እግሯን እየረገመች ወንጌል ላይ ለመድረስ እርምጃዋን አፋጠነች። ሁለተኛ የትራፊክ መብራት ሲያስቆማት ወንጌል ደረሱባት። ሄድኳቲም እንዴ ያለቻት ሰላም ለስለስ ባለ ድምጽ መልስ አልሰጠቻትም። ከዓይኗ ጠርዝ ላይ ተቋጥሮ እንደገና ልዘርገፍ ከሚላት እንባዋ ጋር ትንቅንቅ ገጥማ ነበር። ሄድኩ ሳትላቸው መንገድ መጀመሯ ለሷም አልገባትም። ነብዩም በዚያ ሁኔታ ማየቱ ቅስሟን ስለሰበረው በወቅቱ የታያት ከአካባቢው መራቋ ብቻ ነበር። ታመልጠው ይመስል ሌሊቱን በሙሉ ስታስነጠንጥ ነው ያደረችው። ደስታ በአንድ አፍታ እንደ ጉም ተነነ። ካሁን በኋላ ነብዩ መቼም ቢሆን የሷ ሊሆን አይችልም። መቼም። ሃይሚ ቀስ ብላ የወንጌልን እጆች በእጆቿ ጭምቅ አደረገቻቸው። ማጽናናቷ ነበር። ወንጌል በለቅሶ በቀሉት አይኖቿ ቀስ ብላ አይታት ፈገግ አለችላት። ይቅርታ ወንጌልዬ፣ ይህ ይሆናል ብዬ አላሰብኩም። ያንቺ ጥፋት አይደለም ሃይሚ፣ እኔ ነኝ ጥፋተኛዋ። በባዶ ሜዳ የፈነጨሁት እኔ ነኝ። ፈገግ ለማለት ብትሞክርም ወዲያ ፈገግታዋ ከስሟ አይኖቿ መልሰው እንባ ቀረሩ። ባቡሩ ወደ ሚላኖ መመለስ ጀመረ። ግማሽ ሰዓት አለፈው እና መጣጣቸው ሳይሆን ሰላም ከፊት ለፊት ወንጌልና ሃይሚ ጎን ለጎን ተቀምጠዋል። አልፎ አልፎ አንዳንድ ቃል ከመወራወር በቀር በአብዛኛው በዝምታ እንደቆዘሙ ነው የመጡት። ከደቂቆች በፊት ወንጌል አንገቷን ወደ አንድ ጥግ አዘንብላ ያንቀላፋች ብትመስልም እውነታው ግን ለሁለቱም ግልጽ ነበር።
ከሁሉም ዝምታ ያስጨነቃት ሀይሚ 10 ትንቆራጠጣለች። የወንጌል እንደዚህ መሆን በአንድ በኩል ቢያሳዝናትም በአንድ በኩል አናዳታል። በሷ ቦታ ብትሆን ኖሮ ከሰማይ እንደወረደ ድንገት ከፊቱ ዱብ ብላ የነቢዩን ቆሌ ለመክፈፍ ድፍረት እንደማይንሳት እርግጠኛ ነበረች። ከባቡር ጣቢያው ሲደርሱ ባቡሩ ለመነሳት 10 ደቂቃ ቀርቶ ስለነበር ሰላም የመመለሻውን ትኬት ለመቁረጥ ባቡር ጣቢያው ካጨናነቁት ቱሪስቶች መሃል ስትሰለፍ እሷና ወንጌል የባቡሩን የመሸ ቁጥር ከሰሌዳው ላይ እስኪጽፍ ድረስ ቆሞ ሲጠብቁ የሰላምን መራቅ እንዳጋጣሚ ተጠቅማ ነቢዩን ብታነጋግረው ኖሮ የተሻለ እንደነበር ለወንጌል ልትጠቁማት ፈልጋ ነበር። በዛውም ነቢዩ እንደጠበቀችው ቆንጆ ሆኖ እንዳላገኘችውም ጠቁም ልታደርጋት ልታጽናናት፣ ግን መጨረሻ ረታ የተበላሸውን የወንጌል ፊት ስታይ ዳግመኛ ርዕሱን ለማንሳት ድፍረቱን አላገኘችውም። ባቡሩ አሬዞ ደርሶ ሲቆም እሷም ለመተኛት አይኖቿን ጨፈን ከማድረጋ ሞባይሏ ነዘራት። መልእክት መጥቶላታል። ስልኳን ከጭኖቿ ላይ አንስታ መልእክቱን አነበበችው። እየጠበኩሽ ነው ነቢዩ ይላል። ደነገጠች። ቀና ብላ ሁለቱንም ቃኘቻቸው። ወንጌል በእጆቿ ግማሽ ፊቷን ሸፍና እንደተኛች ናት። ሰላምም ማለቂያው በናፈቃት የልብ ወለድ መጽሐፍ ተገልላለች። መልእክቱን ደግማ ደጋግማ አነበበችው። ምን ልትለው እንደምትችል ባታውቅም መልስ መስጠት እንዳለባት ግን ተሰምቷታል። አንድ ልቧ ተይ እስካሁን ያደረግሽውን ትምህርት ይሆን ሲላት፣ አንድ ልቧ ደግሞ ቀጤ ሲላት ቆይታ በስተመጨረሻ እጆቿን ወደ ስልኳ ቁልፎች ሰደደች። ይቅርታ ስላልተመቸኝ የቀረሁት የሚል መልእክት ጻፈችና ከመላኳ በፊት ለአፍታ አሰበች። ነቢዩ መልእክቱን አንብቦ እሺ ብሎ ሊዘጋባት ይችላል። እሷ ደግሞ ስለ ወንጌል ምን እንደሚያስብ ማወቅ አለባት። የጻፈችውን ሰረዘችው። ይቅርታ አስቸኳይ ጉዳይ ገጥሞኝ ነው፣ ሌላ ጊዜ ይመቻል የሚል ቀይራ ጻፈችለትና ላከች። ዛሬ የእህቴ ልጅ ክርስትና ስለሆነ ልጋብዝሽ ፈልጌ ነበር ሲል መለሰላት። ሀይሚ መልሱን ስታይ ፊቷ በደስታ በራ። አብሮ የነበረችው ባለ ልጅ እህቱ ናት ማለት ነው። ከወንጌል ከአካባቢው መራቅ ይልቅ የሰላም ውርጅብኝ አፏን አስያዛት እንጂ እህቱ ብትሆንስ የሚለው ሀሳብ ቤተ ክርስቲያን እያለች ነበር የመጣላት። የወንጌል መቸኮል ሁሉንም ነገር አበላሸው እንጂ ሁሉም ነገር በጥሩ ሁኔታ እየሄደ እንደነበር አሰበች። አሁንም ነገሩን በዝግታ ከያዘችው ወንጌልና ነቢዩን አገናኝተው በሷ ላይ እምነት ያጣችውን ሰላምን ማሳፈር እንደምትችል አምናለች። ከሁሉም በላይ ደግሞ ተስፋ የቆረጠችውን ወንጌል ማስደሰት ግን ምን ብላ ትጀምር? እንተዋወቃለን እንዴ የሚለው የነቢዩ መልእክት ከሀሳቧ መለሳት። አጋጣሚን ማለፍ አልፈለገችም። የመጣ ይምጣ ካሁን በኋላ የሚፈጠረው እስካሁን ከተፈጠረው አይብስ። ሃይማኖት ነኝ ትዝ ካለህ ከ2 ዓመት በፊት ሮማ። መልእክቱን በላካቸው በሴኮንዶች ልዩነት ስልኳ ቃጨለ። ነቢዩ ነው። ሰላም መጽሐፏን ከፊቷ ገለል አድርጋ ገረመመቻት። ከአስተያየቷ የምትሰራውን የጠረጠረች ስለመሰላት ስልኩን ሳትመልስ ዘጋችበትና በስልኳ የምትጫወትበት ለመምሰል ሞከረች። ከ2 ደቂቃ በኋላ ራሷን አረጋግታ መልሳ ጻፈችለት። አሁን ካለሁበት ቦታ ላይ ሆኜ ላዋራህ አልችልም። የምትፈልገውን በመልእክት ጠይቀኝ። ትላንት ያወራኋት ልጅ የማውቃት ሃይማኖት ላለመሆኗ እርግጠኛ ነኝ ሲል እጹም በጽሁፍ መለሰላት። ትላንት የደወለችልህ ልጅ ጓደኛዬ ናት። አሁን የምጽፍልህ ግን የምታውቀኝ ሃይማኖት ነኝ። ድምፅሽን ልታሰሚኝ ከቻልሽ እውነት የማውቃት ሃይማኖት ለመሆንሽ እኔና አንቺ ብቻ ልናውቅ የምንችለውን ነገር ጠቅሰሽ አረጋግጪ። መልእክቱ ፈገግ አሰኛት። ነቢዩ እንዳሰበችው ቀላል ሰው አይደለም። አሰላሰለች። ከሞላ ጎደል የአጭር ቀን የፍቅር ታሪካቸውን ከወንጌል ሰምታለች። ከየትኛውም ክፍል ብትነግረው ልታሳምነው ትችላለች። ከራስጌ ስር የተውኩልህ የቁልፍ መያዣ ማረጋገጫ ይሆንልን። መልእክቱን ልካ በታላቅ ጉጉት መልሱን መጠባበቅ ጀመረች። 2 ደቂቃዎች አለው። የነቢዩ መልስ ግን አልመጣላትም። አላምን ያሉት አይኖቿ ደጋግመው ስልኳን ፈተሹ። ሌሎች 2 ደቂቃዎች ተጨመሩ። እስካሁን የተለዋወጡ መልእክቶች የጊዜ ርቀት ወደ ኋላ ተመልሳ አሰላሰለች። ለጻፈችለት መልእክቶች ሁሉ ግፋቤል ከ3 ደቂቃ ባልበለጠ ጊዜ ውስጥ መልስ ሰጥቷታል። አሁን ግን ዘገየ።
እንደገና ሌሎች 2 ደቂቆች ተጨመሩ። ብስጭትም ፍርሃትም ወረራት። ነብዩ ወንጌል መሆኗን አረጋግጧል። ለዚህ ምንም ጥርጥር አልነበራት። መልስ ሊሰጣት ካልፈለገ ደግሞ በቀላሉ ሊያገኛት አልፈለገም ማለት ነው። ጓደኞቿን ቀና ብላ ቃኘቻቸው። አይኖቿ አንገቷን ዘንበል አድርጋ ከተኛቸው ወንጌል ላይ ሲያርፍ ልቧ በሐዘን ራድ ሲል ተሰማት። ነብዩን በአካል ብታገኘውና በረጃጅም ጥፍሮቿ ብትቦጫጭረው ተመኘች። ተስፋ ያልቆረጡት አይኖቿ አሁንም ደጋግሞ ስልኳን መቃኘታቸውን አላቋረጡም። 10 ደቂቃ አለፈ። ስቱፒድ ሳታስበው አመለጣት። ማነው ስቱፒድ? የሰላም አይኖች አጣደፏት። ማንም? ከማን ጋር ነው መልእክት የምትጻጻፊ? እሽ ተኝታለች አለቻት ወደ ወንጌል እየጠቆመች። ስራሽ ሁሉ አላማረኝም አለች ሰላም ድምጿን ዝቅ አድርጋ። ሰላም ኧረ ተይኝ በፈጣሪ ስለማውቅሽ እኮ ነው ሀይሚ። ይህን ያህል ሰዓት አስችሎች ድምፅ ጥፍት ያለበት ምክንያት? ሀይሚ ከሰላም ጭቅጭቅ ሽሽት ሳታስጨርሳት እንደሚተኛ ሰው መስኮቱን ተደግፋ አይኖቿን ጨፈን ከማድረጓ የስልኳን እዝረት አፈናጥሮ አነሳት። መልእክት መጥቶላታል። ነብዩ እንዲሆን እየጸለየች ስልኳ ላይ አፈጠጠች። የማታውቀው ቁጥር መሆኑን ስታይ ቅስሟ ስብር አለ። እያጉመተመተች አነበበችው። ይቅርታ ቶሎ ስላልመለስኩልሽ፣ ስልኬ ውስጥ የነበረኝ ገንዘብ ስላለቀ እህቴ ከቤተ ክርስቲያን ውስጥ እስክትወጣ መጠበቅ ነበረብኝ። ሁሉንም ነገር አውቄያለሁ። በተቻለ ፍጥነትም ላገኝሽ እፈልጋለሁ። ማውራት በምትችይበት ሰዓት ሁሉ ደውይልኝ። ናፍቀሽኛል። ነብዩ። ሀይሚ ለመጮህ አፏን ከፈተች። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።